አንቺ ለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትግስት ማለት በመጀመሪያው ፈተና ጊዜ የምታደርጊው አቋም ጽናት እንጂ ከዛ በኋላ አይደለም። አንድ ሰው ልጅ ሲሞትበት ወይ የሆነ ነገር በህይወቱ ሲደርስበት አገር ይያዝ ይላል፣ ላጥፋ ይላል። ያ ነው እምነቱ መፈተኛ የእምነት ጥንካሬ መገለጫ ምሳሌ ላይ ነው። ቅጽበታዊ ፈተና ናት እኮ ግን ያቺን ቅጽበታዊ ፈተና ቅጽበታዊ እንደሆነች ማመንና መወሰን ይፈልጋል። እዛ ቦታ ላይ ነው የእምነት ጥንካሬ ብርታትም የሚታየው እዛ ላይ ነው። እዛች ላይ ከጸናሽ ምክንያቱም ሳይወድ በግዱ ነው የሚታገሰው። ከዛ በኋላማ ምን ያደርጋል? ምን ማድረግ ትችላለሽ? አንቺ የጠፋብሽ መመለስ ትችላለሽ? አትችይም። ስላለቀሽ የምታመጪው ነገር አለሽ? አታመጪም። የምታደርጊው ግን እንደሰው ታዝኛለሽ። አዘን እንኳን ለሚወድትና ለራስ ሰው ለማንም ሰው ታዝኛለሽ። ግን የማይገባን ነገር ብለሽ ግን ፈጣሪሽ ጋር የሚያጣላሽ ነገር። ለዛ ነው ትግስትና ኢማን ጥርቅ አሁን እምነት የሚባለው ነገር የሚያስፈልገን በመንፈሳዊ ልዕልና ውስጥ ለመኖር መስራት አለብን ብለን የምናስበው ይሄንን ማንነት ለመፍጠር ነው። ከዚህ በራቀን ቁጥር ነው አሁን ችግሮች እየተፈጠሩ ያሉት። ዛሬ ነገሮችን ፈተናዎችንም መቋቋም ችግሮችንም ማለፍ ነገሮችንም ማስተካከል እንዳንችል ያደረገን እኛ የምናልፍባቸው ምዕራፎች ናቸውና እሱን በትክክል ማየት ይፈልጋል ብዬ አምናለሁ።